ሰላም የብስራት ዩቲዩብ ቻናል ተከታታዮች እንደምቆይታችኋል። የመረጃ ሰዓታችን ተጀምሯል። ከመረጃዎቹ ጋር ሚኪያስ ፀሐይ አብሬያችሁ ቆያለሁ። ከሀገር ውስጥ መረጃ ስንጀምር በአዲስ አበባ ከተማ ትንባሆ ሲሸጡና ሲያስጠቅሙ የተገኙ ከ800 በላይ ሰዎችና ተቋማት በሕግ ተጠያቂ ተደረጉ። የትንባሆ ቁጥጥር ሕግ ተግባራዊነትን ለማረጋገጥ በተለያዩ የመዲናዋ ቦታዎች የክትትልና የቁጥጥር ስራዎችን በማካሄድ ላይ እንደሚገኝ የአዲስ አበባ ምግብና መድኃኒት ባለስልጣን ገልጿል። ከጥቂት ዓመታት በፊት ከትንባሆ አጠቃቀምና ሽያጭ ጋር የተያዙ ጉዳዮች በፍርድ ቤት ብዙ የማይታዩም ነበር ሲልም ተናግሯል። የትንባሆ ቁጥጥር ሕግ ተግባራዊነት እየተጠናከረ በመምጣቱ በዘንድሮ ዓመት ብቻ ከትንባሆ መሸጥና ማስጠቀም ጋር በተያያዘ ከ800 በላይ ግለሰቦችና ተቋማት በከተማው ፍትህ ቢሮ በሕግ ተጠያቂ መደረጋቸውን ስልጣኑ ዋና ስራ አስኪያጅ ዶክተር ሙሉመቤት ታደሰ ለብስራት ሬዲዮ ተናግረዋል። የትንባሆ ሕግ ማስከበር ስራ በተግባር እየተጠናከረ መምጣቱን የተናገሩት ዋና ስራ አስኪያጇ ይህም አዲስ አበባ ከተማን ከትንባሆ ነፃ ለማድረግ የሚደረገው ጥረት ውጤት እንዲሆነ መጥቷልም ሲሉ አስረድተዋል። ሙሉ ለሙሉ ከትንባሆ ነፃ የሆነች ኢትዮጵያን ለመፍጠር ሁሉም አካል ኃላፊነቱን ሊወጣና ጠንካራ ፖሊሲ ማዘጋጀት እንደሚያስፈልግም ተጠቁሟል። በተከለከሉ ቦታዎች ትንባሆ ሲሸጥ የተገኘ ማንኛውም ግለሰብ እስከ 6 ወር ቀላል እስራት ወይም እስከ 5000 ብር የገንዘብ ቅጣት ሊጣልበት እንደሚችል ባለስልጣኑ አስታውቋል። በተጨማሪም እድሜያቸው ከ21 ዓመት በታች የሆኑ ወጣቶች የትንባሆ ምርቶችን መግዛትም ሆነ መሸጥ እንደማይችሉም ባለስልጣኑ ጠቅሷል ስትል ሳምራይት ስዩም ዘግባለች። ሶፍት ግዛም ብለው በማዋከብ ከውጭ ሀገር ዜጋ ላይ የስርቆት ወንጀል ፈጽመዋል የተባሉ 4 ተጠርጣሪዎች ከነ ኤግዚቢቱ በቁጥጥር ስር ዋሉ። የወንጀል ድርጊቱ የተፈጸመው ሰኔ 15 ቀን 2018 ዓ.ም ከምሽቱ 2 ሰዓት በቂርቆስ ክፍለ ከተማ ወረዳ 9 መስቀል አደባባይ አካባቢ ነው። እስጢፋኖስ ተስፋዬ፣ ወንድሙ ደምሴ፣ ቦምሳ አብሳና ኢብራሂም አስፋው የተባሉ ተጠርጣሪዎች ኢትዮጵያን ለመጎብኘት ከመጣ አንድ የውጭ ሀገር ዜጋ ላይ የስርቆት ወንጀል መፈጸማቸው ተገልጿል። ተጠርጣሪዎቹ የግል ተበዳይን ሶፍት ግዛም ብለው በማዋከብና ትኩረቱን በማሳጣት ኪሱ ውስጥ የነበረውን ግምቱ 204,000 ብር የሚያወጣ አይፎን 17 ፕሮ የተሰኘ ስማርት ሞባይል ስልክ ይዘው መሰወራቸውን የክፍለ ከተማው ፖሊስ ዋና መምሪያ አስታውቋል። በዕለቱ ከግል ተበዳይ የስልኩ መጥፋት ሪፖርት የደረሰው ፖሊስ ባደረገው ፈጣን የማፈላለግና የክትትል ስራም 4ቱንም ተጠርጣሪዎች ስልኩን እንደያዙ ከተገኙበት ደንበል ዲሲ ከሚባል አካባቢ በዚያው ሌሊት በሰዓታት ልዩነት በቁጥጥር ስር ውሏል። የግል ተበዳይ ከክፍለ ከተማው ዋና ፖሊስ መምሪያ አዛዥ ረዳት ኮሚሽነር አድማሱ ኢፋን ንብረቱንም ተረክበዋል። ከብስራት ዩቲዩብ ቻናል የመረጃ ሰዓታችን እንደቀጠለ ነው። ወደ ውጭ መረጃዎቻችን ስናልፍ ጦርነቱን ለማስቆም የተደረገው ስምምነት የአሜሪካ ሽንፈት መግለጫ ነው ስትል ኢራን ተናገረች። ጦርነቱን ለማስቆም በኢራንና በዩናይትድ ስቴትስ መካከል የተደረሰው ስምምነት የአሜሪካ ሽንፈት መገለጫ ነው ሲሉ የኢራን ተደራዳሪ ቡድን መሪ መሐመድ ባጋር ጋሊባፍ ተናግረዋል። ጋሊባፍ በአዘርባይጃን በኢራን ቴሌቪዥን ስርጭት ላይ በተላለፈው መልእክታቸው እንደተናገሩት የኢስላማባድ ስምምነት የግፊትና የማስገደድ ውጤት ሳይሆን የጀግናው የኢራን ሕዝብ ተቃውሞና ስልጣን ውጤት ነው ብለዋል። በዚህም የኢስላማባድ የመግባቢያ ስምምነት የአሜሪካ ሽንፈት ማወጃ ሆኗል ሲሉ ተደምጠዋል። ከፍተኛ ተደራዳሪው መሐመድ ባጋር ጋሊባፍ የመካከለኛው ምስራቅ የጸጥታ መዋቅር የክልሉ ሀገራት ብቻ መወሰን አለባቸው ብለዋል። የውጭ ወታደራዊ ኃይሎችን ከአካባቢው መውጣት እንደ ስልታዊ ዓላማ እንቆጥረዋለን። የቀጠናው የወደፊት እጣ ፋንታ በግጭት ሳይሆን በመስተጋብር እንዲወሰን በመካከለኛው ምስራቅ ሀገራት የሚገኙ ከክልሉ ውጭ ያሉ ወታደራዊ ኃይሎች ያለመረጋጋት መንስኤ ናቸው ሲሉ አክለዋል። ጋሊባፍ ወደ ባኩ አዘርባይጃን ባደረጉት ጉዞ እንደተናገሩት ኢራን በመካከለኛው ምስራቅ ከሚገኙ ሀገራት ጋር በውስጣዊ ጉዳዮች ላይ ጣልቃ ባለመግባትና ሉዓላዊነትን በማክበር ላይ ለመተባበር ዝግጁ መሆኗን ተናግረዋል። እስራኤል በደቡብ ሊባኖስ ላይ የምታደርገውን ጥቃትና ወረራ ማቆም አለባት በማለትም የኢራንን አቋም ደግመዋል። ፓኪስታን ውስጥ ለ12 ዓመታት ከ5 ልጆቿ ጋር በባሏ ታግታ ነበር የተባለችው ፈረንሳዊ ሴት ነጻ ወጣች። የፓኪስታን ፖሊስ ሚስቱንና ልጆቹን በቤት ውስጥ አስሮ ከ10 ዓመታት በላይ ሲያንገላታ የነበረውን ግለሰብ በቁጥጥር ስር አውሏል። ባለቤቱ ሲልቪያ ስሚና የምትባል ፈረንሳይ ዜጋ ስትሆን ግለሰቡ በየቀኑ ቤተሰቡን አካላዊና አእምሯዊ ጥቃት እንደሚፈጽምባቸውና በጣም ኃይለኛ እንደሆነ የፓኪስታን ፖሊስ ተናግሯል። ከልጃቸው አንዱ ለፖሊስ ጥቆማ ለመስጠት ሾልኮ መውጣት ችሏል። ተራራማ በሆነው በካይበር ግዛት ውስጥ በምትገኘው ባራ በምትባል ቤታቸው የፖሊስ መኮንኖች በመውረር ተጎጂዎችን መታደግ ችሏል።
ፖሊስ ያስሚናንና 5 ልጆቿን በጠባብና እጅግ በጣም በተበላሸ ክፍል ውስጥ አግኝቷቸዋል። በሰውነታቸውም ላይ ጉዳት እንዲሁ ደርሶባቸዋል። ያስሚናና ልጆቿ በፔሻወር ወደሚገኝ የሴቶች መጠለያም ተወስደዋል። ወደ ፈረንሳይ ለመመለስ አቅደዋል ሲልም ፖሊስ ተናግሯል። የ54 ዓመቷ ያስሚና እንደገለጸችው በ2014 ከአውስትራሊያ ወደ ፓኪስታን ከመጡ በኋላ ባለቤቷ ቤተሰቡን አስሮ ማቆየቱን ተናግራለች። ማንንም እንዳይገናኙ በመከልከል 2 ትልልቅ ልጆቻቸው ትምህርታቸውን እንዲያቋርጡ ሲያደርግ 3ቱ ታናናሽ ልጆቻቸው ፓኪስታን ውስጥ ቢወለዱም በጭራሽ ትምህርት ቤት አልገቡም ሲል አንድ ከፍተኛ የፖሊስ መኮንን ተናግሯል። ባለስልጣናቱ ጥንዶቹ የተገናኙት በአውስትራሊያ ውስጥ ሲሆን በወቅቱ ባል በህገወጥ መንገድ ይኖርም ነበር። የፓኪስታን ዜጋ ስለሆነው የያስሚና ባለቤት ዝርዝር መረጃ ግን ፖሊስ እስካሁን ድረስ አልሰጠም። ከብስራት ዩቲዩብ ቻናል ስትከታተሉት የቆያችሁት የመረጃ ሰዓታችን ተጠናቋል። እኔ ሚካኤል ፀሐዬ ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆየው። መልካም ጊዜ